Hey, ምንድን ነው ለችግር የደረሰችልን ሲል ሮቤል ሱራፌልን እንዴት ለችግርህ እየደረሰችልህን ሴት ዛሬ አንቀ ለመግደል ትታገላለህ? ከዛ ሁሉ ጭንቅና መከራ አውጥታሃለች። ዛሬ ደግሞ የራሷን ህይወት ልኑር ብትልና ከናንተ ለቃ ብትመጣ ምን ማለት ነው? ይሄ ደግሞ ያለችበት ቤት ተከትሎ መቶ ማነቅ በማለት ሱራፌልን ይናገረዋል። ሱራፌልም ዞር ሲል እያየውን ማመን ያቅተውና ቆይ ምን እየተካሄደ ነው እዚህ ቤት? ምንድን ነው? ከየት ነው የተገናኛችሁት? ከየት ነው የመጣኸው አንተስ? ሲለው ከየትም ልምጣ ከየትም አያገባህም እኔና ሉሲ አብረን ነበር። ያው በብዙ ነገር እያገዝንህ ነው። ምክንያቱም ያንን 40 ሚሊዮን ብርም እናግዝህ ብለን እኮ እሱን እኛ ወስደን ነው በማለት ይሳለቅበታል። ሱራፌል እንዴት እንደዚህ ታደርገኛለህ በማለት እሱን ግብ ግብ ይገጥማል። ግብ ግብ ሲገጥሙ ሁለቱም ይደናገጣሉ። ሉሲ በእኔ የተነሳ ወንድማማቾች እንዴት ይጣላሉ በማለት ግራ ተጋብታ እባክህ ሱራፌል ሮቤል ተላቀቁ ስትል ሁለቱም እንዲላቀቁ ታደርጋቸዋለች። ሁለቱ ከተላቀቁ በኋላ ይኸውልህ አዳምጠኝ ሉሲ በአሁኑ ሰዓት ላይ ለእኔ ጓደኛ ብቻ ሳትሆን የትዳር አጋሪም ልትሆን ነው። የዛ የጓደኛ የሳሚ ሚስት አልነበረች? አሁን ደግሞ የኔ ልትሆን ነው በማለት ይናገራል። ሳሚ ይህንን ነገር አልሰማም። ሲሰማ ግን ምን እንደሚፈጠር ምክንያቱም ሳሚንም እንገለዋለን እናጠፋዋለን በማለት እሷ ለሮቤል ስለነገረችው ሉሲም የሳሚን ልጅ መውለድ እንደማትፈልግ ለሳሚ አልነገረችውም። ግን ደግሞ ልጅን በሆዴ ይዤዋለሁ ምን ማድረግ አለብኝ እያለች ታስባለች። በሀሳቧም አሁን ያዝኩት በሆዴ የሳሚን ልጅ ነው፣ ግን ደግሞ ሳሚ ካጠገቢ አይደለም ያለው። ስለዚህ ይህንን ልጅ ማስወገድ አለብኝ። እናም የራሴን በነፃነት ራሴን አውጄ ህይወቴን መቀጠል እችላለሁ ከሮቤል ጋር አብሬ መኖር። ከዛ ደግሞ እግዚአብሔር ከፈቀደ ደግሞ ከሮቤል ልጅ እንደምወልድ አውቃለሁ። ስለዚህ የሳሚን ልጅ ሳይሆን መውለድ ያለብኝ የሮቤልን ልጅ ነው። እናም ሮቤልን ላማክረውና ልጁን ማስወረድ አለብኝ ትላለች። እናም እንዳለችው ሱራፌልን አድርሶ ከተመለሰ በኋላ ምግብ አዘጋጅታ እየጠበቀችው እያለ ቆይ ግን እነዚህ ሰዎች አሁን እኔና ሮቤል አብረን መሆናችንን ቢያውቁ ምን ሊፈጠር ይችላል? ምን ይሉት ይሆን? ሮቤልን ደብድበውት ይሆን? ምን አድርገውት ይሆን? አሁን ብቻውን ነው እዛ ቤት የሄደው፣ ምን ይሻለኛል በማለት እሷ እየተጨናነቀች እያለ ሱራፌልን ወስዶ ቤት እንዳስቀመጠው አንተ የተረገምክ ምንድን ያደረግከው ሱራፌልን ብለው ሲጠይቁት ምንም አልሆነም ከደቂቃዎች በኋላ እንደሚነቃ ይነግራቸዋል። ቆይ ምንድን ነው የተፈጠረው? እንግዲህ እኛን አላልነው ምን አባቱ አንቀዥቅዦት ቤታችን መጣ። ስለዚህ ቤታችን ስለመጣ እኮ ከማን ቤት ነው የመጣው የሚል ጥያቄ ሉላ ትነግረዋለች። እሺ ወይዘሮ ሉላ የሳሚ ሚስት የነበረችው ሉሲ አሁን ላይ የኔ ሚስት ነች፣ የኔ ፍቅረኛ ነች፣ ታውቃታለህ አይደል ሲለው ምንድነው የምትለው አንተ የተረገምክ ሰው ምን እያልክ ነው? ዶክተር ምን እያልክ ነው የሚል ጥያቄ ስታቀርብለት ሉላ ይሄ ምን ዶክተር ነው? ይሄ የሰው ገዳይ የሰው ነፍስ በላ ነው እንጂ ምን ዶክተር ነው በማለት ሳሚም ይናገረዋል። አሁን ወደድክም ጠላህም ሚስትህን ሊገላት ሲል የልጅህን እናት ማለቴ ነው። አሁን እንኳን ያንተ ሚስት አይደለችም፣ ግን ደግሞ የልጅህ እናት ነች። ልጅህን በሆዷ ይዛለች። እናም አንቆ ሊገላት ሲል ነው እኔ ደርሼ ያስጣልኳቸው። ለዛ ነው ይነቃል ከደቂቃዎች በኋላ። አይዟችሁም በሉሽ፣ አሁን ፍቅረኛ እየጠበቀችኝ ስለሆነ እኔ በጊዜ ወደ ቤት መሄድ አለብኝ በማለት ተሳልቆባቸው ሮቤል ወደ ቤቱ ይመለሳል። ሉሲ ቤቷ ቁጭ ብላ ምግብ አዘጋጅታ እንደተባለው ሮቤልን እየጠበቀችው ነው። የሚጠጣ ነገርም አዘጋጅታለች። ደግሞ ወይን መጠጣት እኮ ነበር አሁን ራት ስንበላ፣ ግን ደግሞ እኔ ወይን አይፈቀድልኝም አሁን። ስለዚህ ውሃ ላቀራርብ በማለት ውሃውንም ምግቡንም አቀራርባ ትጠብቀዋለች ሮቤልን በሩን ከፍቶ ሲገባ ያየውን ማመን አቅቶት ዋው ምንድን ነው እሱ ሲል ምግብ አዘጋጅ ቸርቦክ ይሆናል ብዬ እኮ ራት አዘጋጅቼ እየጠበኩህ ነው ስትለው አዎ ሽታው በጣም ነው የሚጣፍጠው። ስለዚህ ልብስ ልቀይርና ልምጣ እናንበላለን ሲላት ግን የሆነ ነገር መጠየቅ እፈልጋለሁ ስትለው እኮ ምንድን ነው መጠይቅህማ የማትቆጣኝ ከሆነ ነው የሆነ ነገር ላስቸግር እፈልጋለሁ ሮቤል ያው ታውቃለህ ከዚህ በኋላ እኔ እናንተ አብረነን አይደል ስትለው እሱማ በሚገባ እኔማ አመኘበት እኮ ነው ሲላት እንግዳውስ በሆዴ ያለውን ጥንስ ማስወረድ እፈልጋለሁ አልገባኝም
እኮ ለምን አልሽ? ማለትም ያለሁት ካንተ ጋር ነው። የሳሚን ልጅ መውለድ አልፈልግም። ስለዚህ እንድታግዘኝ እፈልጋለሁ ጽንሱን ለማስወረድ በማለት ይሄ ነገር ስትነግረው እጅግ ግራ ይጋባና የእውነት ግን ይህን ነገር አስበሽበት ነው የወሰንሽው ሉሲ? በደንብ አስቢበት፣ ደጋግመሽ ልታስቢበት ይገባል እንጂ ዝም ብለሽ የሰው ህይወት ማጥፋት ከባድ ነው። አስበሽበት በኋላ የማትቆረቆሪበት ከሆነ ምንም ችግር የለውም ይላታል። እኔ አስቤበታለሁ ምንም ችግር የለውም በማለት በቃ እሺ መጣው አንዴ ይላትና እሱ ወደ ውስጥ ይገባል። ቤዛ መንገድ ላይ ያገታት ልጅ እያናገራት ስለነበረ እሱን አናግራ ከጨረሰች በኋላ ወደ ቤት ስትገባ ባሏ መሬት ላይ ተዘርሯል። ቆይ ምንድነው የተፈጠረው በሚል በድንጋጤ ስትጠይቃቸው የተረገመ ዶክተር ነው ይዞት የመጣ ምን እንዳደረገው አናቅም፣ እንዴት እንደሆነ ደግሞ እኮ ረጅም ሰዓት ቆይ ምን እንደሆነ አላቅም፣ አሁን ይነቃል ብሎኝ ነበረ በማለት ሉላን ብትነግራት ቆይ ምንድነው ያደረገው ወይኔ ጉዴ በማለት ተጨንቃ እያለ ቆይ አሁን ተረጋጊ፣ ለማንኛውም ሊነቃ ይችላል። ዘንድሮ አሁን ግን አንቺ ቆይ ከሁሉም የበለጠ በጣም ተረጋግተሻል። አንቺ ግን ሉላ ምንድነው የተፈጠረው ካንቺ ጋር የሚል ጥያቄ ሳሚ ያቀርብላታል። ቆይሽ ሁላችሁም ተጨነቃችሁ፣ ሁላችሁም ተጠበባችሁ። እኔ ታዲያ ሁላችንም ከተጨናነቅን የሆነ ነገር እንኳን ቢሆን እኮ አንድ አስተውሎ የሚያይ ሰው ያስፈልጋል። ስለዚህ እኔ ለዛ ነው እንጂ ሳላስብና ሳልጨነቅ ቀርቼ አይደለም በማለት ስትመልስለት እሱስ ልክ ብለሻል። አዎ ለማንኛውም መርማሪ ፖሊሱ መጥቶ ነበረ። የሁላችንንም ቃል ፈልጎ ነበር የመጣው። አቃለሁኝ የእህቱ ልጅ ታማ